እኔማ የሰው ልጅና የዓለም ታሪክ ባጭሩ ዓለም ከተፈጠረ ከ2256 ዓመት ዓለም በኋላ ወይም ዓለም በተፈጠረ በ2256ኛው ጊዜ የኖህ መጣ አይደለ የጥፋቷ የሚባል በ2256 ዓመት አንድ ቅዱስ ሰውና ቤተሰቦቹ እስኪቀሩ ድረስ መሬት ጠፋች። ኖህ ሚስቱ 3 ልጆቹና ሚስቶቻቸው 8 ሰዎች። ሴም የሚባለው ዘር አሁን ኤዥያ ምንለውን ያዘ። ያፌት አውሮፓን ያዘ። ካም አሁን አፍሪካ ምንለውን ያዘ። ካም 4 ልጆች ነበሩት አይደለ? ከ4 ልጆች የመጀመሪያ ልጅ ኩሽ ነው የሚባለው። የኩሽ ሁለተኛ ስም ኢትዮጵስ ነው። ኢትዮጵያ የሚለውን ስም የወሰድነው ከኩሽ እኮ ነው። ኩሽ 5 ልጆች አሉት። ከ5 ልጆቹ አንደኛው አቢስ ይባላል። አቢሲኒያ የሚለውን ስም የወሰድነው ከአቢስ ነው። አቢሲኒያውያን በዚህ ኩሽ ምናምን በዚህ ይላል ደንቆሮ። በአባትና በልጅ መካከል እኮ ነው ሊያስተምር የሚሞ ማንኛውንም የታሪክ ምሁር አምጡና አጋጥሙ። በክላሽ አይደለም፣ በታሪካዊ ክርክር ህዝብ ባለበት ተከራክሮ ሚረታኝ የለም። ባገውና በአማራ ህዝብ መካከል የፀጉር ስንጣቂ እንኳን መታከል መስመር ለማስመር የሚሞክር ካለ እሱ ደንቆሮ ነው። ያልገባውን አስረዳዋለሁ። አይቻልም። ካገው ያልተወለደ አማራ አለ፣ ከአማራ ያልተወለደ አገው አለ ነው ወይስ ሰማ ጥሩነት ጽፎ የሰጠን ዶግማ ነው እኛን የሚያስተዳድረን? ኩሽ 5 ልጆች አሉት። ከ5 ልጆች ሁለተኛው ሳባ ይባላል። የሳባ ምድር እንባላለን፣ ሳባውያን እንባባለን። አለቀ። አብይና አስረዳይ ብትለው እኛ ኩሽ የኩሽ ምድር አቢሲኒያውያን ይላል። አባትና ልጆቹን እኮ ነው ይላል። እንዲህ አይነት ደናቁርት የሚሰሩት ፖለቲካ እርባና እንደሌለው ክብርና ምስጋና ለዚህ ትውልድ ይሁንና በተግባር እያሳያችኋቸው ነው ያለው። የተወደዳችሁ ኢትዮጵያውያን ወገኖቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ? በየክፍለ ዓለማቱ ያላችሁ ሁላችሁንም የምመኘው በተለይም ከዘረኝነት ከዘር ፖለቲካ ነጻ የሆናችሁ ሁሉ ከዘር ነጻ የሆነች ኢትዮጵያ ያቺ የምናውቃት ኢትዮጵያ ስመለስ ዘንድ የምትናፍቁ ሁሉ እግዚአብሔር አምላክ እድሜና ጤና ይስጣችሁ ይስጠን። እንግዲህ ዘመነ ካሴ ሲናገር ሰምታችሁታል። ያገኘሁት ከአስቴር በዳኔ ጋር አንድ ላይ የነበረ ቪዲዮ ነው። እሷ አትናገርም፣ ግን ከአናቷ ላይ ቁጭ ያደረገችው ቪዲዮ ነበር። እኔ ክሮፕ አድርጌው ነው። ስለ አቢሲኒያ የሚባለው ቃል እሱ የራሱን እንግዲህ አፈ ታሪክ ወይም አፈ ተረት የሚባል ነገር አለ በተለምዶ። ሆኖም ግን በትክክለኛው አቢሲኒያ የሚባለው ቃል ከየት መጣ የሚለው እንግዲህ አረቦች ሀበሻ ብለው ነው የሚጠሩን። ሀበሻ ማለት በእነርሱ ቀጥታ ይጠቀሙበት የነበረው ዲቃላ ለማለት ነው። ግን የኢትዮጵያ ሕዝብ ያው ሚክስድ ነው። እኛ በበጎ ነው የምናየው ሀበሻ የሚለውን ቃል እና ቅኝ ገዢዎች ደግሞ አረቦችን ቅኝ ገዝተዋል። ሆኖም ግን ብዙዎቻችሁ የማታውቁት ነገር አሁን ያለው የኢትዮጵያ ካርታ የሚባለው አቢሲኒያ ተብሎ የተጠራው በአውሮፓውያን ነው። አቢሲኒያ የሚለውን ቃል የወሰዱት አረቦች ሀበሻ ወይም ሀበሽ ብለው ስለሚጠሩን እነሱ ምን ያደረጉት አቢሲኒያ ከባህርም ከምንም የተገለለች። ለምንድን ነው? ከጥንት ዘመን ጀምሮ ለቅኝ አገዛዝ በምንም ተአምር ያልተመቸች ተዋጊ ኃይል፣ ጦረኛ ህዝብ፣ እጅ አልሰጥም ባይ፣ ሀገሬን አላስረክብም ባይ ህዝብ ነበር የጥንቱ፣ እንዳሁኑ ሳይሆን እና የበርሊን ስምምነት የሚባል ነገር አለ። የበርሊን ስምምነት ማለት በርሊን ጀርመን ውስጥ የሚገኝ ከተማ ነው። በዛን ዘመን ዋና ከተማ ነበር። ያው ጀርመን እንግዲህ ታሪኩን ካወቃችሁ በሁለተኛው የዓለም ጦርነት ለሁለት ተከፍለው ነበር፣ ምስራቅ ጀርመን እና ምዕራብ ጀርመን። ምዕራብ ጀርመን የራሱን ዋና ከተማ መስርቶ ነበር። የዛን ጊዜ ግን ጀርመን አንድ ነበሩና ጀርመን ላይ 14 ሀገሮች ስብሰባ አድርገው ነበር። እነዚህ 14 ሀገሮች የተሰበሰቡበት ምክንያት ምንድን ነው? አፍሪካን ለመቀራመት ነው።
እነዚህ 14 ሀገሮች ማን ናቸው? በሙሉ እንግዲህ ልጥራቸው 14ቱንም ኦስትሪያ ሃንጋሪ፣ ቤልጅየም፣ ዴንማርክ፣ ፍራንስ፣ ጀርመኒ፣ ግሬት ብሪቴን፣ ኢታሊ፣ ኔዘርላንድስ፣ ፖርቱጋል፣ ራሽያ፣ ስፔን፣ ስዊድን፣ ኖርዌይ፣ ተርኪ፣ ኦቶማን ተርኪ ያው ቱርክ ማለት ነው፣ ኤንድ ዩናይትድ ስቴትስ አሜሪካ ማለት ነው። እነዚህ ሀገሮች በዛ ጊዜ ተሰባስበው አፍሪካን ለመቀራመት ለመከፋፈል ማለት ነው ስብሰባ አድርገው ነበር። ይሄ ለኔ፣ ይሄ ለኔ፣ ይሄ ላንተ፣ ላንተ ደግሞ ይሄ እየተባባሉ ማለት ነው። በዛን ጊዜ ለኢትዮጵያ ካርታ ሰሩ። ያን ካርታ ምን አሉት? አቢሲኒያ ብለው ጠሩት። ምክንያቱም ኢትዮጵያ ካሉ ኢትዮጵያ የሚለው ቃል በጣም ትልቅ ካርታ ነው። በ1214 የተሰራው ሮበርት ትሮን የሰራውን ካርታ አይታችሁታል። እኔ ብዙ ጊዜ ዲስፕሌይ አድርጌዋለሁ። ሮበርት ትሮን እንግሊዛዊ ነው። የመርቻንትና ኤክስፕሎረር ነው። ብዙ ዓለም ዞሯል በሴሊንግ ሺፕ በዛን ዘመን እና እሱ የሰራው ካርታ ላይ ኢትዮጵያ እስከ ሴንትራል አፍሪካ ድረስ እስከ መሀል አፍሪካ እስከ ታች ዛንዚባር ታንዛኒያ ምናምን የሚባለው ድረስ ነው ኢትዮጵያ የሚባለው በዛን ጊዜ። ምክንያቱም በታሪክም ስንማር ለንግስት ማክዳ ወይም አዜብ ወይም ዋና ስሟ ንግስተ ሳባ ገብረዋል በታሪክ። ይህንን የፕሮፌሰር ታደሰ ታምራትን ቃለ ምልልስ በጣም ያስታውሰኛል። የኢትዮጵያን ማፕ አስመልክቶ በጽሁፍ ብቻ ሳይሆን አንደበታቸውም ርቱዕ ነበሩ። ነፍሳቸውን ይማርና ባህር ኃይል ያለን ኮንፈረንስ ሰጥተውናል። እሳቸውና አሰፋ ገብረ ማርያም ተሰማ የኢትዮጵያ ሕዝብ መዝሙር ደራሲና ፕሮፌሰር ታደሰ ታምራት ሶስተኛውን ረሳው ስማቸውን ምጽዋ አውትዶር ሲኒማ ኮንፈረንስ ነበረን እና የታሪክ ምሁራን ናቸው። በየጦር ክፍሉ እየሄዱ ትምህርት ይሰጡ ነበር እና ይሄ አቢሲኒያ የሚለው እንትና ዘመነ ካሴ እንደሚለው አይደለም። ከሀበሾቹ ማነው ከአረቦቹ ሀበሻ ብለው ስለሚጠሩን እነሱን ቅኝ በሚገዙበት ጊዜ ያው አረቦች በሙሉ ቅኝ ተገዝተዋል። አንድ የቀረ የለም፣ ያልተገዛ የለም። ኤዥያ እንዳለ ቅኝ ግዛት የነበረ ነው። ኢትዮጵያ ደግሞ አልተቻለችም። ስለዚህ ምንድን ነው ያደረጉት? ከባህር የተገለለች ምክንያቱም በባህር በኩል ብዙ ነገር ማስገባት ይቻላል። ብዙ ነገር አለ፣ ስልጣኔው ምኑ ኤቭሪቲንግ አለ እና ይህንን ጨቁኖ ለመግዛት የሚያመች ካርታ ሰሩ። አቢሲኒያ ብለው ስም ጠሩት። ወያኔ ከነርሱ ነው የተቀበለው እና እኔ ደግሞ እዚህ ላይ እንደምታዩት ከፈለጋችሁ ካርታዎቹን ፖዝ እያደረጋችሁ የሚነበብ ነገር አለው፣ እያነበባችሁ መረዳት ትችላላችሁ። የተባርኩት ነው፣ ከየትም ፈጥሬው አይደለም። እና ኤርትራ የምትባል ሀገር ከተፈጠረች በሆነ የሚገባውን ካርታ አስቀምጬላችኋለሁ። ይኸው አሁን 30 ምናምን ዓመት ሆኖታል። 37 ዓመት ነው ያለ ወደብ። እና እነዚህ ሀገራት የሰሩትን ካርታ እንደ ህጋዊ ተቀብሎ ኢትዮጵያ ብለው ይጠሩታል እና አብይ አህመድ የኢትዮጵያ ካርታ ይሄ አይደለም። ኢትዮጵያ ልትፈርስ ነው አትፈርስም እንዴ? ከፈረሰች ቆየች እኮ 1983 ላይ ፈረሷት። አቢሲኒያ ነው እኮ ይሄ ካርታው። አሁን የዜግነት ክብር እያላችሁ የምትዘምሩበት የሚገርም ነው። በላዩ ላይ ደግሞ ይሄ የሰይጣኒዝም ኮከብ ጭነውበታል። የሚገርም ነው ጎበዝ። እነዚህ ሀገራት አፍሪካን ለመቀራመት የሰሩት ካርታ ውስጥ አንዱ ይሄ ነው። አቢሲኒያ ይባላል። እኔ እንደ ህጋዊ አቢሲኒያ የሚባለውን ቃል ተጠቅሜበትም አላውቅም። በቴዲ አፍሮ ዘፈን ውስጥ አቢሲኒያ የሚል ነገር ሰምቼ ክው ነበር ያልኩት። ምክንያቱም ኢትዮጵያዊ ነኝ። ሁላችንም ኢትዮጵያውያን በሆናችን እንደምናውቀው አቢሲኒያ የኢትዮጵያ ስም አይደለም። ለቅኝ ግዛት የበርሊን ኮንፈረንስ ላይ ካርታ ሲከፋፈሉ የሰሩት ማፕ ነው። ጎበዝ አንሳሳት። ሀገራችን እንወዳለን። ይህን ትውልድ ጥሩ ነገር እናስተምረው፣ እውነተኛውን ታሪክ እናስተምረው። ወያኔዎችን ብትወስዱ ትምህርታቸውን አቋርጠው በወጣትነት ዘመን በረሃ የገቡ ናቸው። ምንም የተባሉት ነገር የለም። ሀገራቸውን አያውቁም።
አሁን እስቲ የህወሓት መሪዎችን እንዳለ ተመልከቷቸው። በወጣትነት ዘመን እኛ አራስ ሆነን ነው እነሱ ወደ እንትን የገቡት፣ ወደ ጫካ የገቡት። ጀበሃ ሻዕቢያዎቹ፣ ጀበሃ ሻዕቢያ ምናምን ነገር ታሪካቸውን ግን እናውቃለን። እኛ ልጆች ሆነን ደግሞ የገቡ አሉ ወያኔዎች እኛ ልጆች ሳለን ታዳጊዎች ሳለን በረሃ ገቡ። ሻዕቢያዎች ገና እኛ ሳንወለድና አራስም ወለድ ነው እንትን የገቡት በረሃ የገቡት። ህወሓቶችን መለስ ዜናዊን ውሰዷቸው። 1920 ዕድሜ ውስጥ የነበሩ ናቸው። ትምህርት አልጨረሱም። ለምንድን ነው ወያኔ የሆኑት ብላችሁ ጠይቁን። ህወሓት አሁን ለኢትዮጵያ በሽታ የሆኑት የኢትዮጵያ ነቀርሳ የሆኑት ለምንድን ነው ብላችሁ ብትጠይቁ እያንዳንዳቸው ከባንዳ ቤተሰብ የተወለዱ ናቸው። ይሄንን እርስ በርሳቸው ሲገላለጡ ነበር። በተለይ ከወያኔ መጀመሪያ ከከዱት ውስጥ አቶ አብርሃም ያየህና አቶ ክንፈ ገብረ መድኅን አጋልጠዋል። ይሄን ነገር የባንዳ ቤተሰቦች ናቸው። የባንዳ ቤተሰቦች ደግሞ ምንድን ነው የተማሩት? ጣሊያኖች የሰሩትን ካርታ ኦኬ፣ እንዲህ አይነት መጥፎ ነገር ተምረው ከቤተሰቦቻቸው በወረሱት ታሪክ ነው ወደ በረሃ የገቡት። የመጀመሪያ ወያኔ ይባላል 1946 እንደ ኢትዮጵያ አቆጣጠር። ባንዳዎች ናቸው በሙሉ የሸፈቱት። ያው አርበኞች በእንግሊዝ ጦር ድጋፍም ተደርጓል። የአውሮፕላን ድብደባ ሁሉ ተደርጎባቸዋል። 1946 ፋሽስት ጣሊያ ከተባረረ በኋላ ሸፍተው ነበር። ይሄ የአፄ ዮሐንስ ልጅ የሚባለው ጣሊያኖች ሊያነግሱት ነበረ። በ5 ዓመት ዘመን ጊዜ ሮም ሁሉ ወስደውት ነበር ጣሊያን ሀገር። እሱን ሊያነግሱ ነበር የፈለጉት እነሱ እና ጎበዝ፣ እውነታው ይሄ ነው። ብዙዎች በተለይ አሁንም የሸፈቱት እንደ ዘመነ ካሴ ምን አይነት አይዲዮሎጂ ይዘው ነው በረሃ የገቡት? የተማሩት መቼ ነው? ሃይስኩልም ይሁን ዩኒቨርሲቲ ገብተናል ነው የሚሉት። የተማሩት ወያኔ ያስተማራቸውን የተሳሳተ ታሪክ ይዘው ነው ያሉት። ኢትዮጵያን አያውቋትም። ፋኖ የሚባሉት ማለት ነው። አቢሲኒያ የሚለው ቅጽል ስም ለእኛ የተሰጠን አሁን የምታዩት ይሄ ጠባቡ ካርታ ከወደብ የራቀ ኤሪትራ የምትባል ሀገር ኦልሬዲ ለጣሊያን አጽድቀውለታል። ከ1884 እስከ 1885 ነው የተወያዩበት። ቪዲዮዎች ሁሉ አሉ የተነጋገሩ። ኢትዮጵያ ለእኛ ነው የምትገባው ምናምን እያሉ እርስ በርሱ የተከራከሩበት። ህዝብ ኢትዮጵያ ይሄን ነገር አታውቁትም። ብዙ መከራ ያየች ሀገር ናት። አርበኞቻችን ክብር ይገባቸዋል። ኢንክሉዲንግ እኛ የቀድሞ ጦር ኃይሎች መሪ ነው ያጣ ነው። መሪው ጥለውን ጠፉ ስሉ እንዳደነግጡ። እኔ ለፕሬዝዳንት መንግስቱ ያለኝን ድጋፍ ብዙ ዓመት ስናገር ነበር። በቅርቡ በወጣ መጽሐፍ ግን አሳውቀውን የወጡት የሚለው ነገር ምን ማለት ነው? አሁን ይሄ ሁሉም ያውቃሉ ብለው ነው መልስ የሰጡት። ለይታገሱ ለምን እስከ መጨረሻው እኮ ቢታገሉ አትሊስት እኮ አሁን ያለው ሲቹዌሽን አይፈጠርም ነበር። ምክንያቱም ተዋጊ ሁልጊዜ በመሪው ይመካል። መሪው ጎበዝ ከሆነ ወታደሩም ጎበዝ ይሆናል። የዛን ጊዜ የሚሮጠው ለምንድን ነው? በግድ ተይዞ የሚመጣ ወታደር ነበር የሚላክልን። ወደ ጦር ኃይሎች ወደ ጦሩ ክፍል የሚመጡት ለምሳሌ ብሔራዊ ወታደርን ካያቸው አንደኛ ዙርና ሁለተኛ ዙር በራሳቸው ፈቃደኝነት ስለገቡ በጣም ታዛዦች፣ በጣም ተዋጊዎች ነበሩ። ከዛ በኋላ ግን ከየቦታው እየተጎተተ ጦርነት ተነሳ ሲባል መሮጥ ነው አዛዡ ምኑም ጥሎት። ስለዚህ ጎበዝ ነገር ያነሰዋልና አፄ ዮሐንስ ደርቡሾች ወይም ግብጾችን ብዙ ጊዜ ተዋግተው አሸንፈዋል። የመጨረሻ ሞታቸው ጦር ግንባር ላይ ነው። ለዛ ነው እኮ ትልቅ ክብር ያለን ለሳቸው አፄ ዮሐንስ። ባይ ዘ ወይ ብዙ ሰው ባታውቁት በእናታቸው በኩል የነ ጃንሆይ
የሮያል ፋሚሊ ናቸው በእናታቸው በኩል። ብዙዎች የምታውቁ አይመስል በትግሬነት ብቻ ነው የምታዩት እንጂ ለዛም ነው ጠቅላላ ሴሬሞኒያቸውም ደብዳቤያቸውም ከሮያል ፋሚሊ ከአፄ ኃይለሥላሴ ከአፄ ምኒልክ የተለየ አይደለም። በእናታቸው በኩል አላቸው በሞአንበሳ ማለት ነው። እና ሞአንበሳ ዘእምነገደ ይሁዳ ማለት ያው የቀዳማዊ ምኒልክ የሰለሞን ልጅ ማለት ነው። ከሱ የተያዘ ዲኤንኤ ማለት ነው። እና አቢሲኒያ ኢትዮጵያን የሚወክል ስም አይደለም። እኔ በተደጋጋሚ ይህችን ነገር ሳልናገር አላልፋትም። ምክንያቱም ከማይክ በስተጀርባ የማያውቁትን ዝም ብሎ ብቻ በድፍረት የሚዘላበዱ ሰዎች አሉ። ካልተማርኩት ውጭ አልናገርም። ጎበዝ ትውልድ ሆይ እኛን ስማ። እነዚህ በረሃ ገብተው ወያኔ ያስተማራቸው ከህወሓት ጋር ባለው አሁን ካለው መንግስት ጋር ቢዋጉም እኮ ሁለቱም የአብይም ቡድን ይሁን የፋኖ ቡድን የህወሓት ቡድን ይሄ ምናምኖቹ ጠቅላላ እነዚህ ዘር ድርጅቶች ኦነግ ምናምን ፍንፍኔ ምንድን ነው የምትሉት ሸኔ ነው የምትሉት እነዚህ ሁሉ ኢትዮጵያን አያውቋትም እኮ። ችግሩ ያ ነው እኮ። የሚታያቸው ምንድን ነው? ስልጣን ብቻ ነው። ታሪክ የማያውቅ ትውልድ ዋጋ የለውም። አታየው እንግዲህ ወጣቶችን መንገድ ላይ እኮ በጣም ተራ እኛ የአራተኛ ክፍል ገና 9ኛና 8ኛ ክፍል ወይም በ8 ዓመትና በ9 ዓመት ዕድሜ እያለን የምናውቀውን የ40 ዓመቱ የ30 ምናምን ዓመቱ ምንም አያውቅም። በጣም እኮ ነው የሚያሳዝነው። አንድ ጊዜ አንድ ወጣት ሲጠየቅ የአድዋ ጦርነት በማንና በማን የተካሄደው ሲባል በግብፅና በሐረር ብሎ ሲናገር አይቻሉ። ወጣት ትልቅ ሰውዬ ነው። ወዮ ወዮ ነው ያልኩት በቃ እኔ በድንጋጤ። ጎበዝ እኛ ገና የ9-10 ዓመት ዕድሜ ሆነን እኮ በአድዋ ጦርነት ላይ የተማረኩትን የተገደሉትን እነ ጀነራል ባራቴሪ እነ አልበርቶኒ ስለ እነ ሙሶሎኒ ታሪክ በደንብ እናውቃለን። ያውም እኮ እንዳሁኑ ጊዜ ኮሚኒኬሽን ወይም ሚዲያ የተስፋፋበት ዘመን አይደለም። በጋዜጣ በጽሁፍ በትምህርት ቤት ጀነራል ኖሌጅ እኮ ነበረን። የለም አሁን ወፍ የለም አለ አንዱ። ለምን ነው ታውቃላችሁ? ያለው ወጣት የት ነው ያለው? ቲክቶክ ላይ እርስ በርሱ ሲደነቋቁር ሲሰዳደብ እኔ ማቀው ያለ ሲነታረክ ነው የሚውለው። ግን ይህ አጋጣሚ እስቲ ተመልከቱ። ዓለም በእጃችን ላይ በመዳፋችን ላይ ነው ያለችው። ለማወቅ ጥረት ከተደረገ ለማወቅ ከመጣር ይልቅ ስለማያውቀው ነገር በእልህ እኔ ልክ ነኝ ብሎ ሲከራከር ታያላችሁ። ይሰዳደባሉ በጣም። ለዚህ ምሳሌዎች ዮኒ ማኛ ብሎ ራሱን የሚጠራ አለ። ሊያ ምናምን የምትባል የሆነች ሴት ደግሞ ከቱርክ አለች። በቃ ካሜራ ደግለው በጨቃጨቅ ነው። ይሄ ስለ ሀገርን ወቅ ጄኔራል ኖሌጅ ናቲንግ የለም። ትምህርት እንዶ ሃይ ስኩልም ድረስ የሚማሩ እውቀት ሳይዙ ዝም ብሎ በኩረጃ እንደነበር ያው ትምህርታቸው ንግግራቸው ያስታውቃል። ይህን ስላችሁ ሁሉንም አይደለም። አትሊስት ጥቂቶች አሉ እኮ በጣም የዘመኑ ወጣቶች ለማወቅ ጥረት የሚያደርጉ የኢትዮጵያን ታሪክ ለማወቅ ጥረት የሚያደርጉ ስለ ኢትዮጵያ ደግሞ አለኝታነትና ሪስፖንሲቢሊቲ የሚሰማቸው ወጣቶችም አሉ። ይሄ ነው እንግዲህ የቀረችንን ዕድሜ የምናውቀውን እያስተማረን ይላል። እኔ የምናገረው በበኩሌ ልንገራችሁ፣ ጥያቄ ቢመጣ መልስ መስጠት የምችልበትን ነገር ብቻ ነው የምናገረው። ስለማላውቀው ነገር ስለማልተማመንበት ነገር አልናገርም። እርግጥ ነው ሀገር ውስጥ ብዙ ሰው ተሰላይቷል። በቃ ከመሰላቸትና ከመፍራት የተነሳ በአሽሙርና በቅኔ እነ በእውቀቱ ስዩም ተስፋሁን የሚባል አለ። አሁን ያሉትን በቅኔ በአሽሙር ሲናገር ሆ ተብሎ ተስቆ ይወጣል። በቃ አዲስ አበባ እንደዛ ነው። እናያለን እኮ ዩቱብ ላይ ሁሉ ነገር ያለው
ግን አሁን የዚህ የተስፋውንና የበቀቱ ስዩምን አልከፍቼ ማዳመጥ ይቻላል። ሰው በዛ ነው የሚረካው። በቃ መንግስትን ደፍሮ ተናገረ፣ አይ ጎበዝ፣ አይ ጀግና ይባላል። እኛ እኮ ሰራዊቱ ከተበተነ በኋላ እንደገና እነሱ ያደረጉትን ለማድረግ ጫካ ለመግባት እኮ አዲስ አበባ በነበርን ጊዜ ቀድሞ ጦር እንነጋገር ነበር። ከተማውን ጥሎ እንደገና ወደ በረሃ እናስበው ነበር፣ እናወራለን። ግን የት ኤርትራ ብትሄዱ ሻዕቢያ ነው ያለው። ኬንያ ደግሞ እንዲህ አይነት ነገር አታስተናግድም። ኬንያ ለምሳሌ ለኦነግ ድጋፍ ሰጥታለች። በእርግጥም ለምንድን ነው? የኦሮሞ መነሻ ኬንያ ነው። ኬንያ ውስጥ ኦሮሞዎች አሉ። ኦሮሞ ማይግሬት ያደረገው ከኬንያ ነው እንጂ እንደነ ሕዝቅኤል ገቢሳ እንደሚሉት እንደምንም ሴሜቲክ ለማድረግ ይሁን ምን ይሁን ኑቢያ ነበር ይላል እንትና ይሄ ማነው? ሕዝቅኤል ገቢሳ ኑቢያ ማለት እኮ ያው ገነጠሉት እንጂ እኮ የአማራው ማህበረሰብ ነው። ቅኝ ገዢዎች ሲገነጥሉ ያን ቦታ ኑቢያዎች ሴሜቲክ ፒፕል ነው። የግዕዝ ቋንቋ ተናጋሪዎች የነበሩ ናቸው። የአክሱም ኪንግደም ሲነሳ ትግሬዎች ሲመጻድቁ እንሰማለን። በፍጹም ትግሬዎች ወደ ኢትዮጵያ የገቡት አጋዚያን የሚባሉት የወዲት ጉዲት የአክሱምም ኪንግደም ከደረመሰች ከበይ ደግሞ ኃይለኛ ጦር ይዛ እልፍ ጦር ይዛ መጣች ነው እንግዲህ ታሪኩ ላይ መጣ። የአክሱም ባዶ ቦታ ሲሆን ነው የመጡት ከደቡብ አረቢያ። አጋዚያን ይባላሉ የጥንት ስማቸው እንጂ ትግሬዎች የአክሱም አሻራ የላቸውም። ትግሬዎች ማለት ግን ጎበዝ ብዙዎች የማታውቁት ታሪክ አለ። ትግሬዎች የሚባሉ አሁን ትግራይ ውስጥ ያሉት ሲባል ደግሞ ወርጂዎችም አሉ። በሞጋሳ ትግሬ የሆኑ የትግሬ እስላሞች ወርጂዎች ናቸው። ወርጂ ማለት ደግሞ እነሱ ጀበርቲ ነው የሚሏቸው። ከደቡብ አረቢያ የኦቶማን ቱርክ ወራሪዎች ለግራኝ አህመድ ያመጧቸው ሰዎች ናቸው። ነገር ግን ይሄ ትግሬ የሚባለው አጋዚያኖች ማን መሰሏችሁ? ትግሬ አሁን ትግራይ ውስጥ ያሉት ከኤርትራ ደግሞ ሰራይና ከለጉዛይ ናቸው። ሐማሴኖች ትግሬዎች አይደሉም። የጥንት ስማቸው ቤተ አምሃራ ነው የሚባሉት። የዮቶር የነ መንዜ የነ ቡልጋ ዘሮች ናቸው። አማራዎች የነ ጎንደር የነ ጎጃም ዘሮች ናቸው። ሐማሴኖች አማራዎች ናቸው። በታሪክ ተምረናል። ቤተ አምሃራ አስመልክቶ ፕሮፌሰር ታደሰ ታምራትም ጽፈውታል። የሐማሴን ሽማግሌዎችም ይሄንን በድሮ ዘመን የነበሩ ሽማግሌዎችም ይሄን ታሪክ ያውቁታል። አሁን ግን ሻዕቢያ በፍጹም ይሄ ታሪክ ሲነሳ ሻዕቢያ ያመዋል ነው የምላቸው። ለአሁኑ ወጣት ሻዕቢያ ምንድን ነው ያስተማረው? ኤርትራ ኢትዮጵያ ሆነ አታውቅም ነው ያላቸው። አሁን ብጠይቋቸው ወጣቶች እንደዛ ነው የሚሏቸው። የዶጋሊ ጦርነት ራሱ ታሪኩ እንዲነሳ አይፈልግም። ስለ ራስ አሉላ አባ ነጋ ሻዕቢያ ለወጣቱ ያስተማረው ምንድን ነው? እንደዛ የሚባል አፈ ታሪክ እንጂ የለም ራስ አሉላ የሚባል ይላቸዋል። የዶጋሊ ተመልከቱ። ጣሊያንን ያረበደ አጼ ዮሐንስ ኤርትራን ሾመዋቸው ነበር ራስ አሉላን እና የዶጋሊ 100ኛ ዓመት እንደውም ሲከበር በዓሉ ፕሬዝዳንት መንግስቱ መጥተው የሐውልት መሰረት አኑረዋል። በሲኒማ ካሌብ አዳራሽ የአውትዶር ያኔ አዲስ ነበር እሱ ሲኒማ ቤት። እኔም በቦታው ተገኝቼ ነበር። እነ አሉላ ፓንከርስት ማሞ ውድነህ የጻፉትን የአሉላና ታሪክ ግጥም በቃሉ ያነበበው ፕሮፌሰር አሉላ ፓንከርስት የሪቻርድ ፓንከርስት ልጅ የሲልቪያ ፓንከርስት የልጅ ልጅ ማለት ነው። እና ጎበዝ ይሄ ያስቀመጥኩላችሁን ካርታ ፖዝ እያደረጋችሁ እያቆማችሁ አንብቡት። እውነቴን እምላችሁ አንብቡት። ዛሬ ልዩነቶቹ በደንብ አስቀምጬላችኋለሁ። የምትፈልጉ
ታሪካችሁን ማወቅ የምትፈልጉ ከሆነ አይ ቲክቶክና ጨረባ የለም ኦንላይን እንትን ጭቅጭቅ አይ ዳለን እንተኛለን የምትሉ ከሆነ እዛው በቃ እንትን ምንም እኮ በቃ አንድ ቁንጽል ነገር ይዙና ባላላ እንዲህ በቃ ሲነታረኩ ታያላችሁ። እና ይሄ ግሎባላይዜሽን እንደው እኔ በአንድ በኩል ሳየው ፌስቡክ ሰፊ ነው። ከፌስቡክ ጠፍቷል ወጣቱ። አንዳንድ ሰዎች ብቻ ፎቶግራፋቸውን ለማሳየት ነው እንጂ ፌስቡክ ብቻውን በነበረ ጊዜ እኔ ጋር ራሱ ብዙ ተከታዮች ነበሩ። አሁንም ከ28,000 ሰው በላይ ይመለከታል ፌስቡክ አካውንቴ ላይ። ይመልከቱም አይመልከቱም የማውቃትን ነገር ከማስቀመጥ ወደ ኋላ አይደለም። እኔ የራሴ የግል ሚዲያ የለኝም። እና ሀገርህን ወቅ፣ ሀገርህን ለማወቅ ጥረት አድርግ። ወጣት ኃላፊነቱ የእናንተ ነው። እኛ ጎልማሶች ነን። ስላዳመጣችሁ አመሰግናለሁ። ጤና ይስጥልኝ ለሁላችሁም ሀገር ወዳዶች፣ ከጎሰኝነት፣ ከጎጠኝነት፣ ከዘረኝነት ድርጅት ነጻ የሆናችሁ ሁሉ ክብር ምስጋና ይገባችኋል። አሜን። ሰላም ቀኑላችሁ። አምላክ እንግዲህ ይሄ አሁን በስልጣን ላይ ያለው የአምባገነን ስርዓት ተገርስሶ ያቺ የምንወዳት የምናውቃት ኢትዮጵያ ትመለስልን ዘንድ ኃይል እግዚአብሔር ነውና ገርስሶ ለመጣል እግዚአብሔር ኃይልና ጉልበት ይስጠን፣ ልቡናም ይስጠን። የምንታገለው ስር ነቀል ለውጥ ስለሚያስፈልገን ብቻ ነው። ኢትዮጵያ ውስጥ የሚያስፈልገው ስር ነቀል ለውጥ ነው እንጂ እንደ አብይ ሄዶ አብይ እንዲተካ አይደለም። አብይ ወደ ስልጣን ሲመጣ ተናግሬያለሁ። ወያኔ ሄዶ ወያኔ ተተካ። ጎበዝ አቤት የተሰደብኩት ስድብ! አቤት አቤት! አሁን ሳስታውሰው ከ1,000 ሰው በላይ እኮ ነው ብሎክ ያደረገኝ ያኔ። እኔ ማገናዘብ የሚችል ጥሩ ጭንቅላት እንዳለኝ ነው የሚታየኝ። እዛ ውስጥ ተዘፍቆ የነበረ ሰው ስልጣን ላይ ከተቀመጠ ያው ነው። አሁንም አብይ ሄዶ ሌላ አብይ ሊተካ ይችላል። ትናንትና የሰላም ውይይት ነው ምናምን ብለው ኦንላይን የሚወያዩትን የተወሰነ ደረጃ አየሁኝ። እንትና ሁሉ አሉበት እዛ ላይ እነ ስብሐት ነጋ ምናምን ነገር። ወይ ጉድ ነው ያልኩት። ጎበዝ ከእባብ እንቁላል እርግብ አትጠብቁ። እባብ ነው ምንጊዜም። እነ ጀዋር መሐመድ እኮ ስልጣን ላይ ቢቀመጥ ከአብይ የዋሰሩ። የሁሉንም ስነ ልቦና ጠንቅቀን እናውቃለን። አሁን የሚያስፈልገን በቃ አንድ ሀገር፣ አንዲት ኢትዮጵያ። አህዳዊ ሊያደርጉን ነው የሚልም አለ እኮ። አህዳዊ ማለት አንድነት ነው ጎበዝ። ክልላዊ ሆነህ እኮ ይኸው እየተናቆርክ ነው። አንድነት ነው የሚያስፈልጋት ኢትዮጵያ። በቃ ከዚህ በላይ ብዙ አልናገርም ወገኖቼ። እግዚአብሔር ኃይል ይስጠን። አሜን።